እኔ አንተ ቤተክርስቲያን ብሆን እፊቴ አትቆም። እግዚአብሔር ምስክሬ ነው አልኩህ። አትቆምም ፊቴ እንሰራለን እንግዲህ እንዳመስል በቃ ብዙ ስራ መስራበት ነው። አዎ ማአት ስራ መስራበት ነው። ማአት በጣም ጥሩ እና ፖዚሽኑ ትልቅ ነው። አዎ ገንዘብም በጣም ታገኛለህ። እሺ ስምም ደግሞ ጥሩ ነገር ስም ራሱ ትክክል ነው። እኔ አሁን ከነቢያት ቸርች መውጣት ፈልጋለሁ። ይገርማል ፓስተርዬ። አይወጣ እንደውም አንተ የምታረጋው አጠቃላይ ምንም እንደመከም ነገር ምንም አይጠቅምም የቸርች ፕላንት ማለት ነው። እሺ ይሄንን የድምጽ ቅጂ ሰምተን እኔና እናንተ እየተናገረ ያለው የቀበሌ ሊቀመንበር ቢሆን ወይ ደግሞ የከተማ አስተዳዳሪ ቢሆን ወይ ደግሞ የሆነ የዓለም መስሪያ ቤት የመዘገጃ ቤት ኃላፊ ቢሆን ምን ይደንቃል? ግን ከቤተ ክርስቲያን ኃላፊ መንጋውን ባደራ የተሰጣቸው ሰዎች እረኞች በዚህ ደረጃ እንደዚህ አይነት ነገር ውስጥ ገብተዋል ብሎ ለማሰብ ራሱ በጣም ይከብናል። ካልባረከኝ አለቅም ባይውጤ ታገይና ስምሽን አስቀይሪ። ወንድም ዓለም ታገልና ስምን አስቀይር። የዘመናት ውጣ ውረድ ጸጥ የሚለው እርካታ የመጨረሻ የሚሆነው ከእግዚአብሔር ጋር ታግለ ስታሸንፍ ነው። አንድ የኦርቶዶክስ ካህን ደግሞ እብድን ለመጠበቅ የተመደበ መልአክ አለ። ለእብድ ብቻ የተመደበ የእብዶች መልአክ። እኔ ከየት እንደሚያመጡት አትጠይቁ። እብዶች መልአክ ማን ነው ልንገራችሁ? እብድ የሚጠብቅ መልአክ እንዳለ ታውቃላችሁ? በሶስተኛ ቀን ብሩ አየሁት። ከዛ የባንክ ቤት እጅ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ምንድነው ይሄ ከቁጥር በላይ ነው፣ እኛ አንችልም፣ ቴሌብር ላይ ነው የገባልኝ። እዛ ጋርም ሲሄድ ይሄ ሁሉ ችለን አንሰራም፣ ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ የጠበቁ ነው ነገር ከሆነ ምናልባት አንድ ወር ይሆናል። ኮኔክሽን መጣ፣ ወንድም ዓለም ኮኔክሽን መጣ፣ ብሩ ገባል። አንድ ድሃ ሀገሬ አይኖርም። ያ ብር አንተ ውስጥ ከገባ የሀገሬ ድሃ ሁሉ ያልፍለት ነበር። በኢየሱስ ክርስቶስ ያው በሳምንት 2 ቀን ነው እግዚአብሔር 2 ጊዜ ነው መልእክት የሚሰጠኝና በጣም ደስተኛ ነኝ። ዛሬ መልእክቴ መጨረሻህን እወቅ የሚል ነው። ቁርጡን ልንገርህ አይደል? በላብ ሀብታም የሆነ ሰው የለም። አበሻ አሰራሩን ስለማይነግር ነው። ወይ ጅብ ጋልቧል ወይ ልሳን አውርቷል። አበሻ በግልጽ ስለማይነግር ነው። ወይ ጅብ ጋልቧል ወይ ልሳን አውርቷል አለ። የትኛው ነው ያንተ? የሀገር ሕዝብ እኮ በመኪና አደጋ እያለቀ ነው እናንተ። በተለይ ይሄ ትልልቅ አውቶቡስ የሚነዱት ምን እንደሚነካቸው አላቅም፣ ይንከባለላሉ። እንግዲህ አሁን መንገድ ተሰርቷል፣ የተንጣለለ መንገድ ሆኗል እኮ አገር ቤት። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። እንዴት ናችሁ ኢትዮጵያውያን ኤርትራውያን? እታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። በዚህ አገልግሎት ደግሞ ሁላችሁም እንደምታውቁት ከሚታየው ከሚሰማው ከሚያስጨንቀው ይሄ የመጨረሻ ዘመን ከእግዚአብሔር ቃልና ከእግዚአብሔር መንፈስ ጋር ያያያዝኩኝ የማቀርበው መልእክት ነው። በመልእክቴ ደግሞ ብዙዎች እየተባረኩ እንደሆነ አውቃለሁ። ከናንተ አንድ ነገር ፈልጋለሁ። መልእክቱ ለብዙዎች እንዲደርስ ሼር እና ሰብስክራይብ እንድታረጉልኝ በጌታ ፍቅር ጠይቃችኋለሁ እና እየደገፋችሁ ይላላችሁም ጌታ ይባርካችሁ ማለት ፈልጋለሁ። ተባረኩልኝ። ዛሬ መልእክቴ መጨረሻህን እወቅ የሚል ነው። መጨረሻን ማወቅ ጥሩ ነው። መጨረሻ ማለት በእግዚአብሔር ቤት ስንኖር መነሻ አለን፣ መጨረሻ አለን። መጨረሻ ማለት መዳረሻ ማለት ነውና ያንን ማወቅ አለብን። ወዴት ነው እየሄድን ያለ ነው? ግባችን ምንድነው? የመጨረሻችን ምንድነው የሚለውን ነው ከመጽሐፍ ቅዱስ ውስጥ ካለ የያዕቆብ ታሪክ ጋር አገናኝቼ ያንን ነው ዛሬ መልእክት ሼር ማድረጋችሁ። ጌታ የተባረከ ይሁን። መግቢያ ማረገው ያው ይሄንን ሰሞኑን 2 ቀን እየሰማን ያለነው ነገር አለ ጆሮን ጭው የሚያረግ። እኔ መቼም በጣም ነው የደነገጥኩት። ባልሰማሁት ይሻል ነበር ብዬ በእውነት በጣም ልቤ ተሰብሮ በጣም ነው ያለቀስኩት። በጣም አለቀስኩኝ። እንደውም ቪዲዮ ቀርጬ ለጸሎት ግሩፖቼ ላኩላቸው ከቪዲዮው ጋር ከዚህ ከተለቀቀው ቪዲዮ ጋር ማለት ነውና ይሄ ነገር ከኔና ከናንተ በፍጹም ሊሰማ ማይገባ ነገር ነው እየተሰማ ያለውና በጣም ልብ ይሰብራል፣ በጣም ያሳዝናል እና በጣም ይከብዳል። እንደ አማኝ አንገት ያስደፋል።
እግዚአብሔር ግን ይቀጣል። በጣም የሚያሳፍር ነገር ሰምተናል። ይሄ ነገር መቼም ውሸት ነው አንልም። ያው አሁን መግለጫ እየተሰጠ ነው። የሚያስተባብሉ አሉ፣ ኤአይ ነው የሚሉ አሉ። በጣም የሚያሳፍር ነገር ነው። ተሯሩጦ ልክ እንደ ዳዊት በእግዚአብሔር ፊት ጌታ ሆይ በድያለሁ ብሎ ተሯሩጦ ንስሐ መግባት ይሻላል። በእግዚአብሔርም በሰውም ፊት የሚያዋጣው እሱ ነው። መግለጫ አያዋጣም፣ ማስተባበል አያዋጣም። አሳፋሪ። የእግዚአብሔርንም ሕዝብ መፍራት ስለሌለ ለሰማነው ለካ እናንተ ንግድ ላይ ናችሁ፣ ለካ ማከማቸት ላይ ናችሁ። ለካ የእግዚአብሔር ክብር ባይገለጥ ምን ይደንቃል? እናንተ ናችሁ ለካ ከፊት ቆማችሁ እኛ እንጸልያለን፣ የእግዚአብሔርን ፊት እንፈልጋለን፣ የእግዚአብሔር ክብር እንዳይገለጥ መጋረጃ ሆናችሁ የቆማችሁ ከፊት የተገደገዳችሁ እናንተ ናችሁ ለካ። እንደዚህ ራቁትህን አውጥቶ ያሰጣል። በጣም ያሳፍራል። የሚያሳዝነው ደግሞ የአንድ ሰሞን ነጠላ ዜማ ይሆንና ተሸፋፍኖ ይቀመጣል። እነዚህ ደግሞ በእነሱ ደረጃ ያሉት ደግሞ ዝም ዚፕ ብለዋል። አይገርማችሁም? ወታችሁ አታወግዙም እንዴ? አትቃወሙም እንዴ? አትመክሯቸውም እንዴ? አትገስጿቸውም እንዴ? ለመሰላችሁ ነግበኔ ብለው እኮ ነው። በዚህ በስልክ ቅጂ መሃል እኮ እኔና እናንተ የምናውቃቸው ሐሰተኛ ነቢያቶች ተጠርተዋል እኮ። ሚራክል ተጠርተዋል፣ መስፍን ተጠርተዋል፣ ዳንሳ ተጠርተዋል። ለካ እነሱ ተጋምደዋል። ማትጋለጥ መስሎ ወንድም አለ ራቁትን የቆምኩ አሁን በእግዚአብሔርም በሰው ፊት ድፍት ማለት ይሻላል። ደግሞ ትልቅ ፖዚሽን ነው። አገር የማስተዳደር ያህል ነው። የእግዚአብሔርን ሹመት እኮ ንቀዋል እነዚህ ሰዎች። የእግዚአብሔር ሹመት እሱ ከተገኘማ እግዚአብሔር ከሰጠንማ ይላሉ። ደግሞ ነው መሰለ እግዚአብሔር ይሄን ቦታ ከሰጠፈለው በኢየሱስ ስራ እንዳይመስልህ። አዎ ምን እግዚአብሔር አንተ ሰጥቶኛል፣ እየተመካከርን እንሰራለን። እንግዲህ ስራ እንዳይመስልህ በቃ በጣም ብዙ ስራ መስራት ነው። እንዳልከኝ ለጊዜው መቶ አዘጋጅቻለሁ። ቀጣይ ደግሞ አንድ አስፈላጊነቱ ከዛም ብዬ ደግሞ ጨማምራለሁ። ያንተን የዓለምኛ የሥጋ ፍላጎት ከእግዚአብሔር ጋር አታነካካ። ምን ውስጥ እግዚአብሔር ለምንነትና ያበረታታ በኢየሱስም በጣም ልብ የሚሰብር መቼም ሁላችሁም ሰምታችኋል። እኔ አፈርኩ፣ በቃ ተሳቀቅኩ፣ በጣም አለቀስኩ። የድምጽ የቀዳሁትን አያይዝላችኋለሁ። እግዚአብሔር ሰው ማን ሄድልኛል ማን ይላክልኛል በሚለው ዘመን እንደዚህ አይነት ከላይ ያሉ እረኞቹ ወይኔ ጌታ ወይ የውርደት ካባ እንደ ማዕረግ ሆኖ ይገለጣል። እንዲያውም ያ ስህተት ሰራ የተባለው ሰው በነጋታው ደግሞ አሁን ትልቅ ሹመት ያገኙና በነጋታው እዛ ህዝብ ፊት ደግሞ ገጭ ልትል ይሆናል እኮ። አፍሩም እኮ። እኔ መንጋው ያሳዝነኛል። ነገ በዛው ፖዚሽን እዛው መድረክ ላይ እዛው የእግዚአብሔርን ቃል ይዛችሁ ልትወጡ ይሆናል። እናንተ ሃይ ሚል የለም እኮ እናንተ። እኔ እግዚአብሔር ምስክሬ ነው። እናንተ ቤተክርስቲያን ብሆን እኔ ፊት መድረክ ላይ ወጥተህ አሰብክም አንተ ይሄንን ነገር ሳታጸዳ እጋፈጣለሁ። እግዚአብሔር ይገስጻችሁ። አሁንም ኤአይ አለመሆኑ ተረጋግጧል። ኦልሬዲ አንዳንድ ቪዲዮዎች አያይዛለሁ፣ ቼክ ያደረጉ ወንድሞች አሉ። ኤአይ አይደለም። this is the truth። ኤአይን ከምትለዩባቸው መንገዶች አንዱ በምትናገሩ ሰዓት አናላይዝ አድርጎ ገና ጉግልን አናላይዝ አድርጎ እስኪመልስ ድረስ ጊዜ ይፈጅበታል። ስለዚህ በተናጋሪዎቹ መካከል የጊዜ ጋፕ ይፈጠራል። በዚህ መለየት ትችላላችሁ። በአማርኛ የምታወሩ ከሆነ ደግሞ የሳድስ ፊደላትን አይጠራቸውም። ይህንን መለየት ይችላል። ይሄ ከጀሚኒ ላይ ያገኘሁት ነው። አንብቡት እንዴት መለየት እንደሚቻል። በዚህ መሰረት የካውንስሉ ዋና ጸሐፊ ከሰዎች ጋር ያደረጋቸው ንግግሮች ኤአይ አለመሆናቸው ተረጋግጧል። አልተበሳጫችሁም? እናንተ ምን ሆናችኋል? በዚህ ማይበሳጭ ካለ እኔ እንጃ። የሆነ ደንዝዘን ካልሆነ በስተቀር እንደናንተ ያለውን ነው ማጋለጥ።
ይሄ ዶክተር ምንትስ ያሉ በተለይ የቴዎሎጂ ትምህርት ከመጣ ወዲህ በጣም ሰው ዓለምኛውን የዓለምኛውን ስርዓት ቤተክርስቲያን አስገብቶ ቁጭ አርጓል። ይሄው ከዚህ በላይ ምን ማስረጃ አለ? ስለዚህ ይሄ ጉዳይ በጣም አሳዝኖኛል። እስከ መጨረሻው ደግሞ በእውነት ነው የምለው እንጸልያለን። እግዚአብሔር አሁንም ቤቱን እንዲያጠራ እላለሁኝ። እኔ ይሄንን ነው እንደ መግቢያ የማደርገው። በጣም ብዙ የሚያበሳጭ ነገር አለ። ስለዚህ ዛሬው መልእክቴ መጨረሻህን እወቅ ነው። መጨረሻ ማለት እግዚአብሔር ለእያንዳንዳችን ጥሪ ሰጥቷል። ጅማሬያችንንና መጨረሻችንን አሳይቶናል። መጨረሻችን መዳረሻችን የት ነው? የህይወት አክሊል። መነሻችን ደግሞ የት ነው? ሲጠራን ወደ ቤቱ ሲያስገባን ማለት ነው። ሲመርጠን ማለት ነው። ልጆቼ ብሎ ሲሰበስበን ማለት ነው። ሲያጸድቀን ማለት ነው። በእግዚአብሔር ቤት ልጅ ተብለን ተጠርተን ስንኖር እግዚአብሔር የእያንዳንዳችንን መነሻና መድረሻ ያውቃል። በእኛ ሊሰራ ያሰበው ማለት ነው። በእኛ ተጠቅሞ በምድር ላይ እንዲከናወን የሚፈልገው ነገር ያደርጋል እግዚአብሔር። ለምንድን ነው የጠራኸኝ አትሉም እንዴ? ለምንድን ነው የተጠራሁት? ምንድነው እኔ በእግዚአብሔር ቤት መኖሬ ምንድነው የኔ ድርሻ? ለምን ብልቶች ነና ድርሻዬን ማወቅ አለብኝ በእግዚአብሔር ቤት ስኖር። እኛ ግን መነሻችንና መዳረሻችንን እንጂ መሀል ላይ ያለው መንገድ የሚገጥመንን ውጣ ውረድ አናውቀውም። ይሄን በጣም ልብ በሉልኝ። መነሻና መድረሻ አለን። መሀል ላይ የሚገጥመንን እዛ እስክንደርስ የሚገጥመንን ውጣ ውረድ ግን አናውቀውም። የኔና እናንተ ውጣ ውረድ ግን ከመነሻው ጀምሮ መሀል ላይ ያለው ውጣ ውረድ የእግዚአብሔርን የመጨረሻ ዴስቲኔሽን ህልም የገባልንን ኪዳን አያስቀረውም። ዮሴፍ ህልማየ ዮሴፍ መጨረሻው በእግዚአብሔር የታየለት አለ መዳረሻው የዮሴፍ። መሀል ላይ ግን ወንድሞቹ ሸጠውት በምን መንገድ መጨረሻው ጋር እንደሚደርስ ዮሴፍ አያቅም ነበር። አናቅም መሀል ላይ ያለው መንገድ። ሁለተኛ ደግሞ መሀል ላይ ያለው መንገድ ወይ ታስረዝመዋለህ፣ ወይ መልካም ታረጋዋለህ፣ ወይ ዋጋ የሚያስከፍል ታረጋዋለህ። በእኛም ይወሰን አካሄድ አለ። ኪዳን ቢኖርህም ይሄንን ነው ዛሬ እንድናይ የምፈልገው። ያው ሐሰተኛ ነቢያቶች መቼም እኛ ስለሌላ እምነት ቤት እየተናገርን የራሳችንን ደግሞ ዝም አንልም። ምናየውን የጎደለ ነገር እንናገራለን። እና ሐሰተኛ ነቢያቶች እነ ሚራክል መኒ ያፈሩት ትውልድ ማለት ነው። በጣም እኮ የሚያስደነግጥ። ይሄንንም አይታችሁት ሊሆን ይችላል። ታምራዊ ገንዘብ ለቁጥር የሚያስቸግር ባንክ አካውንት ውስጥ ገባልኝ ያለ ሰው ይያል አይታችሁ አይደል? 100 ቢሊዮን 568 ሺህ ሚሊዮን ለቁጥር የሚያስቸግር ማለት ነው። የሀገሪቷን ጠቅላላ በጀት የአመት በጀት እንኳን እንደዚህ አይነት ገንዘብ አይደለም። ሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ የባንክ ቤት ይስጠይቁ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ምንድነው ከቁጥር በላይ ነው፣ እኛ አንችልም፣ ቴሌብር ላይ ነው የገባልኝ። እዛ ጋርም ሲሄድ ይሄ ሁሉ ችለን አንሰራም፣ ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ የጠበቁ ነው። ቴሌብር ማለት ነው። ኮኔክሽን እስከሚመጣ ድረስ መስራት አንችልም ወይ? ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንዴ በዚህ ሀገር አሉ። ደግሞ ማን እንደላከ ስሙ ራሱ አጣን፣ ኮምፒውተር ላይ ፈልገን። እግዚአብሔር ስራ በጣም የሚገርመኝ ነገር ይሄ ነው። በቃ በጣም የሚያስገርም ነገር ነው የእግዚአብሔር ስራ ማለት ነው። እኔ አላመንኩም። ይሄን በጣም የሚያሳዝነው ደግሞ የእግዚአብሔር ታምር ነው እያለ ሰውየው መናገሩን ለምን ከማለመደው ካላችሁኝ ከሐሰተኛው ነብይ ከሚራክል መኒ ስሙኝ። የመጨረሻው ግብ ከመድረሳችን በፊት ያለውን ጉዞ የምናከብደው የምናቀለው እኛ ነን። ከእግዚአብሔር ጋር የተስማማ ለቃሉ የሚገዛ እግዚአብሔርን የሚፈራ ከሆነ የመንፈሳዊ ህይወት ጉዟችን የቀና ይሆናል። በቅድስና ከተጓዝን በጽድቅ ለተጠራንበት በትጋት በቃሉ መሰረት የምንመራ ከሆነ መሀል ላይ ያለችው ጉዟችን የቀለለና የቀና ይሆናል። የእግዚአብሔር መንገድ ከተከተልን ማለት ነው። በተቃራኒው ደግሞ የእግዚአብሔር ጥሪ ኖሮት ከእግዚአብሔር መንገድ ይልቅ በራሱ መንገድ የሚጓዝ እግዚአብሔር ወዳየለት እስከሚደርስ ድረስ በመንገዱ ብዙ ውጣ ውረድና ፈተና ይገጥመዋል። ዛሬ እንድታዩ ነው የምፈልገው። ለዚህ ሐሳብ ደግሞ ምሳሌ የሚሆነን ታሪክ የሚገኘው ዘፍጥረት 25 ጀምሮ ነው። የአብርሃም ልጅ ይስሐቅ ሁላችሁም እንደምታስታውሱት ይስሐቅ ሎሌውን ልኮ ለርብቃና ገባ ማለት ነው። ይስሐቅ ርብቃ በሆዷ ውስጥ የሚገፋፉ ሁለት ልጆች ጸነሰች፣ ኢሳውና ያዕቆብ። ዘፍጥረት 5:23 ላይ እግዚአብሔርም አላት ሁለቱ ወገኖች በማጸንሽ ናቸው፣ ሁለቱም ህዝብ ከወዲሽ ይከፋፈላሉ፣ ህዝብ ከህዝብም ይበረታል፣ ታላቁ ለታናሹ ይገዛል። ይሄ ኪዳን ነው። የማ
ያዕቆብ ገና ሳይወለዱ ያዕቆብ ኪዳን አለው። ምን ታላቁን ሊገዛ ታላቁ ለታናሹ ይገዛል የሚል ተነግሯል ለእናትየዋ ገና ሳይወለዱ ማለት ነው። ይሄ እንግዲህ የኤሳውና የያዕቆብ ታሪክ ነው። ያዕቆብ ታናሽ ቢሆንም የእግዚአብሔር ኪዳን በያዕቆብ ላይ ነበረ ገና ሳይወለዱ እኮ ነው። ከዚያም ኤሳው እና ያዕቆብ ተወለዱ። ኤሳው አደን ያውቅ ነበር፣ የበረሃ ሰው ነበረ። ያዕቆብ ግን ጭምት ሰው ነበረ፣ በድንኳኑ ይቀመጥ ነበር። ማለት የእናቱ ልጅ ነው ያዕቆብ። አሉ የእናት ልጅ የሆኑ ከእናት ስርስር የማይጠፉ አሉ። ፍየል ጸጉር አርጋ ሸፍናው ያዕቆብን የኤሳውን በረከት ከአባታቸው ተቀበለ፣ ተመረቀ ማለት ነው። ምን አለው? ዘፍጥረት 27 28 ላይ ልጄ ሆይ እግዚአብሔርም ከሰማይ ጠል ከምድር ስብ የእህልንም የወይንንም ብዛት ይስጥህ፣ አሕዛብ ይገዙልህ፣ ሕዝብ ይስገድልህ፣ ለወንድምህም ጌታ ሁን፣ የእናትህም ልጆች ይስገዱልህ፣ የሚረግም እርሱ ርጉም ይሁን፣ የሚባርክ ብሩክ ይሁን ብሎ ባረከው። የወንድሙን ባርኮት ያዕቆብ ዋሽቶ ተቀበላታሉ። ታላቁ ለታናሹ ይገዛል ተብሎ አስቀድሞ ቢነገርም ያዕቆብ ባርኮቱን የተቀበለበት መንገድ ትክክል ስላልሆነ ስሙኝ ይችል እግዚአብሔር ወዳየለት ለመድረስ የሚጓዘውን መንገድ ከባድ አደረገበት። ወንድም አለ እዚህ ጋር ስተት ሰርተ እግዚአብሔር ወዳየልህ ለመድረስ አቋራጭ መንገድ የለም። ለዛች ለሰራሃት ስተት ሂሳብ ታወራርዳለህ፣ ዋጋ ትከፍላለህ። ያቺን ጉዞህን አራዘምከው፣ አከበድከው። ያዕቆብ እንደዛ ነው የሆነው። እዚህ ጋር አባቱ ጋር ተባርኳል በተንኮል። አንድ የኦርቶዶክስ ካህን ደግሞ እብድን ለመጠበቅ የተመደበ መልአክ አለ። ለእብድ ብቻ የተመደበ የእብዶች መልአክ። እኔ ከየት እንደሚያመጡት አትጠይቁ። እብዶች መልአክ ስሙ ማን እንደሆነ ልንገራችሁ። እብድ የሚጠብቅ መልአክ እንዳለ ታውቃላችሁ? እኛ ሞዝበል ዳልጋ ላይ ስፌት ፍራሽ ላይ ተኝተን ብርድ ይመታናል። የሰማችሁ ነው? አስፋልት ላይ ተኝቶ እብዱ ብርድ አይመታው፣ መልአኩ ክንፉን አንጥፎለት እየጠበቀው ያድራል። የእብዶች መልአክ አለ። ማን ይባላል አለ? ሰረቃኤል። እራሳችሁ እኮ አጋንንትን አጥምቃችሁ እኮ መልአክ ታረጋላችሁ። እግዚአብሔር ሁሉንም ይጠብቃል የሰው ልጆች እንጂ ለእብድ ይሄኛውን የተመደበው፣ ለጤነኛ ይሄኛውን የተመደበው፣ ለዛኛው ይሄኛውን የተመደበው የሥራ ክፍፍል የለውም። ማነገረህ አንተ ማነገረህና ለእብድ የተለየ መልአክ አለ ብለህ መደብከለት። ስለዚህ ዛሬ እግዚአብሔር የተናገራችሁን የመጨረሻ ስፍራ ለመድረስ ቃል የተቀበላችሁ ኪዳን ያላችሁ ጉዞው የከበዳችሁ አንድ ማወቅ ያለባችሁ ነገር ምንም እንኳን ጥሪ ቢኖርባችሁም ለጥፋታችሁ ዋጋ ሳትከፍሉ ሂሳብ ሳታወራርዱ መሻገር የለም። ያዕቆብ በወንድሙ ላይ ለሰራው ተንኮል ዋጋ መክፈል የጀመረው ወደ አጎቱ ወደ ላባ ቤት በኮበለለ ጊዜ ጀምሮ ነው። አይገርማችሁ? የሚገርመው ግን ያዕቆብ ወደ ላባ ቤት እየሄደ ሳለ በህልሙ እግዚአብሔር ተገልጦለታል፣ ባርኮታል። ዘፍጥረት 28 13 ላይ እነሆም እግዚአብሔር በላይ ቆሞበት ነበር፣ እንዲህም አለ የአባትህ የአብርሃም የይስሐቅ አምላክ እኔ እግዚአብሔር ነኝ። ይችን አንተ የተኛባትን ምድር ላንተም ለዘርህም እሰጣለሁ፣ ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድር አሕዛብ ሁሉ በአንተ በዘር ይባረካሉ ካለ በኋላ ቁጥር 15 ደግሞ እነሆም እኔ ካንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚህች ምድር እመልስሃለሁ፣ የነገርኩህንም ሁሉ እስካደርግልህ ድረስ አልተውህም አለ። አያችሁ፣ ይህ ኪዳን ነው፣ የእግዚአብሔር ኪዳን ነው። ግን ላባ ቤት ሄዶ ከመታሸት 20 ዓመት ካሳለፈው ነገር አላስቀረውም። ላባ ቤት እየሄደ እኮ ነው እግዚአብሔር የተገለጠለት። ለምንድን ነው አትፍራ ካለው በኋላ ለዘር እሰጥሃለሁ ካለ በኋላ ያዕቆብን እዛው ገና ላባ ቤት ሳይደርስ ሊባርከው ይችል ነበር። ግን እዚህ ጋር ታሎ የሰራው ነገር ተንኮል አለ፣ ዋጋ መክፈል ያለበት። አያችሁ ወገኖቼ፣ እንደዚህ ነው ዛሬ ወንድም አለ መንገድ የት ጋር ነው የቆምከው? የት ጋር ነው የቆምከው? ምን ሰርተህ ነው በእግዚአብሔር ቤት እየተጓዝክ ያለኸው? መዳረሻችሁ የራቃባችሁ ሰዎች ጌታ ሆይ ቃል የገባልኝ ሌላ ኑሮዬ ሌላ ምትሉ እዚህ ጋር የሆነ ነገር ከመነሻ አበላሽታችሁ እንደሆነ ኑሯችሁን፣ ስራችሁን፣ ማንነታችሁን፣ ልባችሁን ፈትሹ። የእግዚአብሔር ቁጣ ቀጥሏል። የሰው ልጅን በክፋቱ ጸንቷል። በዚህ በኔፓልና በቻይና መሃል ባለች ከተማ የጭቃ መሬት መንሸራተት በፈጠረው ኃይለኛ ጎርፍ
እንድትመለከቱት አረጋለሁ። ሙሉ ከተማዋን ሳያስቡት እፍና አድርጎ እላያቸው ላይ ተገልብጦ እረውጣው በማያመልጡበት ሁኔታ ማአት ሰው ተውጧል። ወገኖቼ እግዚአብሔር የቁጣ ቀን እየቀረበ ነው። ተሯሩጦ ወደ ኢየሱስ ጉያ መግባት ይሻላል። ሁኔታው ያለው ውጧቸዋል። ህዝብ አልቋል። እንዲህ ነው የእግዚአብሔር ቁጣ ቀን የሚመጣው። ድንገት ነው የሚመጣው። ወደ ክርስቶስ ኢየሱስ ጉያ ግቡ። ይሄ የኔ ምክር ነው። አገር ቤት ደግሞ ቁጣው የሚገለጠው በመኪና አደጋ ነው። የመኪና አደጋ ምን ሆነ ነው አገሬ? የመኪና አደጋ እንደዚህ የበዛባት እናንተ ሳያስተምሩ ሳያሰለጥኑ የመንጃ ፍቃድ እየሰጡ መሆን አለበት። እግዚአብሔር ጋር በዚህ ጉዳይ ላይ ሁለት ነገር እናያለን። ያዕቆብ የወንድሙ የኤሳውን ባርኮት በተንኮል ባይቀበልም እግዚአብሔር ያዕቆብን መባረኩ አይቀርም ነበር። ይሄ የአባት ባርኮትና የእግዚአብሔር ባርኮት እኮ አንድ አይደለም። የአባት ባርኮት እኮ ምድራዊውን ነገር ሊሞላል ይችላል። የሰማዩ ባርኮት ግን ከእግዚአብሔር ነው። ያዕቆብ አባቱ ባይባርከውም ትልቅ በረከት እዚህ ጋር ኪዳን አለው ከእግዚአብሔር ጋር። አንተ ግን ተንገብግበ አታለ ቀጥፈ እዚህ ጋር ስጋዊ ነገር ታከማቻለህ። ስጋዊ በረከት ትሰርቃለህ። ስጋዊ ነገር ትወስዳለህ። ያልተሰጠህን የሰው አታለህ። ይሄ ስጋዊ ነገር ነው። ያዕቆብ የመጨረሻ እጣ ፋንታ እግዚአብሔር ያየለት ከእግዚአብሔር የተቀበለው ባርኮት እንጂ ከአባቱ ከይስሐቅ የተቀበለው ባርኮት አልነበረም። የእግዚአብሔር ባርኮትና የአባት ወይም የስጋ አባት ባርኮት ይለያያል። አይገርማችሁ? የአባት የስጋ አባት ባርኮት የምድር ላይ ኑሮህን ሊያመቻችልህ ይችላል። ሰርቀ ያው ዋሽተ ያው ያልተሰጠህን ያው ያንተ ያልሆነውን የሰማያዊውን ሀብትና በረከት ግን የምትቀበለው ከእግዚአብሔር ነው። በተንኮል የተቀበልከው ማንኛውም ነገር ዋጋ ያስከፍላል። ዋጋ እየከፈልክ ነው ወንድም አለ። መንገድ የረዘመው ጉዞ እንቅፋት የበዛበት ምን አርጌ ነው ብለህ እዚህ ጋር የእግዚአብሔር ያልሆነውን በእግዚአብሔር መንገድ ያልተቀበልከውን ጣል፣ አስቀምጥ። እኔ እንን ነው የምለው። ከእግዚአብሔር የተቀበልከውን ባርኮት ከማግኘት በፊት በተንኮል ላደረከው ነገርና ለሰራኸው ኃጢአት ዋጋ መክፈል አይቀርም። ሂሳብ ሳታወራረድ እግዚአብሔር ወዳየልህ የምትሻገርበት አቋራጭ መንገድ የለም። ሃሌሉያ! እግዚአብሔር አቋራጭ መንገድ የለው። አቋራጭ መንገድ ቢኖረው ኖሮ አቋራጭ መንገድ ቢጠቀም ኖሮ እስራኤላውያንን በዮርዳኖስ ወንዝ ውሃ ከፍሎ ባላሻገረ ነበረ። ለምን ብትሉኝ በፍልስጤም በኩል ለመሻገር ቅርብ ነበረ። ምንም እንኳን ቅርብ ቢሆን ይላል፣ ምንም እንኳን ቅርብ ቢሆን እግዚአብሔር እስራኤላውያንን በፍልስጤም በኩል አላሻገርም። ወደ ያዕቆብ ሕይወት ስንመለስ እግዚአብሔር ተገልጦለት ቢባርከውም ላባ ቤት ሄዶ የገጠመውን ፈተናና የከፈለውን ዋጋ አላስቀረለትም። አይ ያዕቆብ እኮ ዕዳ ውስጥ ነው የገባው። ምክንያቱም በወንድሙ ኢሳው ላይ የሰራው ተንኮል በላባ ቤት መወራረድ ነበረበት። ያዕቆብ በላባ ቤት ራሔልን ለማግባት 27 ዓመት ታሽቷል። ያውም ላባን እያገለገለ ባሪያ ሆኖ ብዙ ተገዝቷል። ለምን? ያቺ ተንኮል። ያዕቆብ እህትማማቾቹን አገባ፣ ከሁለቱም ልጆች ወለደ። እንደገና ከሚስቶቹ ባሪያዎች ወለደ ከሁለቱም። መቼም እሱ ስታስቡት በጣም ይገርማል። ግባ ሲባል ይገባል። ባለፈው እንዳልኳችሁ ወንድ ልጅ አርግ ተብሎ ሁለተኛ ማያላምጠው ሁለተኛ ማያስበው የሚስት ትእዛዝ ግባ ሲባል አይልም። ማጣራትም አይፈልግም። ግባ ሲባል ይገባል። ለሌላ ነገር ይከራከራል። ግባና ተኛ። ፈጣን ያው በየሳምንቱ ማቀርበው ሐሰተኛ ነብይ ደግሞ ዛሬ ጭራሽ የሀገሬ ድሃ ሰርቼ ያልፍልኛል ብሎ ስራ ላይ እንዳይውል ሰርተህ አያልፍልህም ብሎ የሀገሬን ድሃ ተስፋ የሚያስቆርጥ ነገር ነብይ ነኝ ተብዬው ቁርጡን ልንገር አይደል? በላብ ሀብታም የሆነ ሰው የለም። በቃ ርፍ በል የለማ መጽሐፍ ቅዱስ የለም። በላብ
እንደዛ የለም። አበሻ አሰራሩን ስለማይነግር ነው። ወይ ጅብ ጋልቧል ወይ ልሳን አውርቷል። እና እንዴት ነው ሀብታም የሚኮነው? ስረቁ እኮ ነው መፍትሄው። ስረቁ ነው፣ አታሉ ነው፣ ዋሹ ነው። ወይ ጅብ ጋልቧል ወይ ልሳን ስለተናገርክ ነው ያለፈል ማለት ነው። እንደዚህ አይነት ደግሞ አልተማርንም፣ አልተጻፈልንም፣ ከእግዚአብሔርም አይደለም። ይሄ የሚያሳየው አንተ ለእግዚአብሔርም ሕዝብ ለራሱ ለእግዚአብሔርም ያለህን ንቀት ያሳያል። በጣም ነው የማዝነው ይሄንን ስሰማ። አንድ ነገር ግን ተረዳው። የነገርከን ስለ ራስህ ነው። በእግዚአብሔር ነገር እንዲበልጡ ለምን በመንፈሳዊ ነገር በልጠው እንዲገኙ? የእግዚአብሔር ነገር እኮ አንተ ሳይበሉ ያጠግባል፣ ያሳርፋል እኮ ውስጣዊ ሰላም እኮ ይሰጣል። ይሄንን እንደማስተማር ሌብነት ትቀሰቅሳለህ። እንደዛ ስትሮጥለት እንደዛ ስትለፋበት የነበረው ነገር ቆይ አግብቼ አቤት ወልጄ ጌታ ሆይ አቤት የራሴ ቤት አቤት መኪና አቤት ስትል የነበረበት እንደ ያዕቆብ ሁሉ ነገር እጅ ይገባና ሰራዊት ትሆናለህ። ከዛስ ስሙኝ፣ የልባችን ፈቃድ ሁሉ ከሞላ በኋላ በስተት የተቀበለውን ነገር ወደ ልቡ ሲመለስ ያዕቆብ ወንድሙን ይቅርታ መጠየቅ እንዳለበት አመነ። መጨረሻ ላይ ይሄ ምን ማለት መሰላችሁ? ራስን ለእግዚአብሔር ነገር ማዘጋጀት ማለት ነው። ብንን አለ ወደ ወንድሙ ወደ ኢሳው መልእክት ልኮ መታረቅ አለብኛል። ያዕቆብ ሁሉንም አሻገረ። ከላባ ተለየ፣ ከብቶቹን አሻገረ፣ ሚስቶቹን አሻገረ፣ ልጆቹን አሻገረ። ከዛስ ዘፍጥረት 32:22 ላይ በዛች ሌሊት ተነሳ፣ ሁለቱ ሚስቶቹንና ሁለቱ ባሪያዎቹን 11ዱንም ልጆቹን ወስዶ የያበቅን ወንዝ ተሻገረ። 23 ወሰዳቸውም ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ ይላል። ያዕቆብ ለዘመናት ዋጋ ከፍሎ ያፈራውን የምድር በረከት ካሻገረ በኋላ ወደ ዋናው የህይወቱ ምዕራፍ የትግሉ ፍሬ ላይ ደረሰ። እቺን ስሙልኝ። ምን ብትሉኝ ከሁሉ የሚበልጠው የእግዚአብሔርን ፊት መፈለግ ነው። ወገኖቼ ይህን ነገር ልንገራችሁ። የፈለገ ምድራዊ ነገር ብታከማችሁ፣ የፈለገ ሀብታም ብትሆኑ፣ በቀኑ መጨረሻ ትልቁ የሚጎለው ነገር ያ እግዚአብሔር ያየላችሁ ኪዳን ይሄኛው የከንቱ ይሆንባችኋል። ያከማቸው ሁሉ በቃ አለቀ፣ እጁ ገባ። የመጨረሻውን ሌሊት እንዴት እንዳሳለፈ ነው የምነግራችሁ። ዋናዋ እሷ ነች። ምን ብትሉኝ ከሁሉ የሚበልጠው የእግዚአብሔር ፊት ማየት፣ አሮጌ የሚጣልበት፣ ስም የሚቀየርበት፣ የመጨረሻ ትግል የምታደርግበት። ለዚህ ትግል ደግሞ ረዳት አላስፈለገውም። ያዕቆብ ሁሉን አሻግሮ ብቻውን ቀረ ይላል። አንተ ከእግዚአብሔር ጋር ስትታገል ልጅ አያስፈልግም፣ ጓደኛ አያስፈልግም፣ እህት አያስፈልግም፣ እናት አባት። አንተ ብቻህን እግዚአብሔርን ፌስ የምታደርግበት ጊዜ ይመጣል። ያ ነው ቬሪ ኢምፖርታንት። ለ20 ዓመታት ላባ ቤት ሲገዛ ነበረ ያዕቆብ፣ ለራሄል ለዛኝ ለዚህ። ያ ሁሉ ግን አሁን የመጨረሻው ትግል ነው ወሳኙ። ብቻውን ቀረ ካለ በኋላ 24 ላይ ያዕቆብ ግን ለብቻው ቀረ። አንድም ሰው እስከ ንጋት ድረስ ይታገለው ነበር። የምንታገልበት ጊዜ ይምጣልን። ከጌታ ጋር ታግለን ከሰውም ጋር ታግለን ካሸነፍን ወዲያ ስም የሚቀይር ታሪክ የሚቀይር የእግዚአብሔር የመጨረሻው ምዕራፍ ያየልን የህይወታችን ለውጥ። ያዕቆብ ታገለ። እንዳላሸነፈውን ባየ ጊዜ የጭኑን ሹልዳ ነካው። ያዕቆብም የጭኑን ሹልዳ ሲታገለው ደነዘዘ። በደነዘዘ ጊዜ ስም ከሰውም ጋር የምትታገልበት ጊዜ አለ ወንድም አለ። ከእግዚአብሔርም ጋር የምትታገልበት ጊዜ አለ። ያዕቆብ የሰውኛውን ጨረሰ። በላባ ቤት ኮብልሎ ታገለ ጨረሰ የሰውኛውን። ከዛስ ከእግዚአብሔር ጋር ትግል ገጠመ። ቁጥር 26 እንዲህም አለው ሊነጋ ቀላልቷልና ልቀቀኝ አለው። እርሱም ካልባረከኝ አልለቅህም አለ። ዋናው ለና እናንተ የእግዚአብሔር ባርኮት ይበልጥብናል። ቁጥር 27 እንዲህም አለው ስም ማን ነው አለው። እቺ ናት ዋናዋ። እርሱም ያዕቆብ ነኝ አለው። አሮጌ ስምሽ ምንም አያደርግልሽም እህቴ። ይሄ ባለም የታወቅሽበት ባለምኛው ብዙ ታውረድ ያየሽበት ስምሽ እግዚአብሔር በመጨረሻው ሰዓት ስም ይቀይራል፣ ታሪክ ይቀይራል፣ እንደ አዲስ አድርጎ ይሰራናል። ያዕቆብ 28 ያዕቆብ ነኝ ሲለው ምን አለው? ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባልም። ለምን?
ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃልና ይሄ ነው እናንተ መጨረሻ ሊሆን የሚገባው። ስለዚህ የመንፈሳዊ ህይወት ጉዟችን ይሄን ይመስላል። መነሻህንና መዳረሻህን ታውቀዋለህ፣ በእግዚአብሔር ፈቃድ ስር ነውና። በመሃል ግን የሚሆነው በአንተ ይወሰናል። ወይ ታከብደዋለህ ወይ ታቀለዋለህ። ሁላችንም ደግሞ አናውቀውም፣ መሃል ላይ ያለውን አናውቀውም፣ የምናልፍበትን ጎዳና አናውቀውም። መዳረሻችንን ግን እናውቀዋለን። መዳረሻውን ማያ ክርስቲያን የት እንደሚሄድ አያውቅም። ያለ ጂፒኤስ ዝም ብሎ መንዳት ማለት ነው። ወይ ታስረዝመዋለህ ወይ ታሳጥረዋለህ። ብዙዎቻችን ግን በስህተትና በተንኮል የጀመርነው ጉዞ መወጣት አቅቶን ታስረናል። የሆነ ሰርክል ውስጥ ገብተናል። ተራራውን እየዞርክ ነው ድማ ቶሎ ብለህ ውሉን ፈልገው ታገል ከእግዚአብሔር ጋር ስም እንዲቀየር። መታገል ያለብንን ያህል እየታገልን አይደለም። በቀደመው ማንነታችን ባሮጌው ስማችን ዛሬም እንታወቃለን። ስምን አስቀይር ወንድም ዓለም አስቀይር። ይጤ አልሰለቸሽም? ባሮጌ ማንነት መጠራት አልሰለቸሽም? አረ ሰለቻት ነክተ ምን አለ አሮጌ ስማችን? ምን ነገር አለ አሮጌ ስማችን? ምን ደስ የሚያሰኝ ነገር አለ አሮጌ ታሪካችን? ደስ የሚያሰኝ ነገር እኮ የለውም። የሚያጓጓ ነገርም የለውም። የእግዚአብሔር ነገር ግን ማለዳ ማለዳ አዲስ የሆነው ከጌታ ጋር መሆን እንዴት ደስ ይላል! እናንተ ታገልና አስቀይር ወንድም ዓለም ታገይና አስቀይር እህቴ። የዛሬ ዋና መልእክቴ ነው። ፕሊስ ዋና መልእክቴን በደንብ ያዙልኝ። ብዙ ሰዎች ግን አቴንሽናችሁ ይሄ የምጨምረውን ቪዲዮ ላይ ነው። ዋናው መልእክቴ ግን በጣም እግዚአብሔር የሚሰጠኝ ሐሳብ ለሁላችንም ጠቃሚ ነውና ይህንን መልእክት እባካችሁ ሼር እና ሰብስክራይብ አድርጉልኝ። አሁን ደግሞ አዲስ ቪዲዮ የወጣው ምንድነው? ሐሰተኞቹ ነቢያት ነን የሚሉት ዘይታቸውን ይዘው ችርቻሮ መንገድ ላይ ወጥተዋል። አደባባይ ዘይት እየሸጡ ነው። የተጸለይበት ዘይት ሚገዛ ሰብስበው ሰውን የኢየሱስን ስም ጥራ ቢለው እንኳን አልጠራም። አንድ ደፋር ወንድም እግዚአብሔር ይባርከው። በነገራችን ላይ ቪዲዮ አያይዛለሁ። ኢየሱስ ጌታ ነው በል። እየሰማችሁ ነው? ኢየሱስ ጌታ ነው በል። አፈን ሞልታ ኢየሱስ ጌታ ነው በል። አንተ ነጋዴ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው በል። አንተ ደግሞ ወንጌል አትነግድ። ወንጌል አትነግድ። በኢየሱስ ስም አትሸቅጥ። በኢየሱስ ስም አትሸርሽር። በኢየሱስ ስም አትሸርሽር። ኢየሱስ ሕይወት ነው። ኢየሱስ ጌታ ነው። ኢየሱስ አዳኝ ነው። ኢየሱስ አምላክ ነው። አንተ በኢየሱስ ስም አደባባይ ላይ እየሸቀልክ ነው። በኢየሱስ ስም አደባባይ ላይ እየቸረቸርክ ነው። ልብ ካለ ኢየሱስን የምታመን ከሆነ ሰው አከማችተህ ሳይሆን እየዞርክ ወንጌልን ስበክ። እኔ ባለውበት እኔ ቆሜ አንተ ዘይት አትሸጥም፣ በኢየሱስ ስም አትነግድም፣ እስቲ ኢየሱስ ጌታ ነው ብለህ ተናገር አለው። ኢየሱስ ጌታ ነው ማለት አልቻለም ያ ሰው። ድሃው ግን ተሰልፎ ዘይት ሊገዛ ተሰልፏል ማት ሰው። ስለዚህ ወገኖቼ የክርስትና አካሄዳችሁ ፈትሹት። መነሻችሁ ታውቃላችሁ፣ ጌታ ምን እንዳስጀመራችሁ። መሀል ላይ ያለውን ግን ውጣ ውረዳችሁን አታውቁትም። በቅድስና በጽድቅና በቅድስና ከሄዳችሁ እግዚአብሔር በመከራ ውስጥም አለ ያሻግራችኋል። ወዳየላችሁ ትደርሳላችሁ። አለበለዚያ ግን እዚህ ጋር እንዳያቆ በተንኮል የጀመርከው ነገር ካለ ወንድም አለ ሂሳብ ታወራርዳለህ፣ ትዘገያለህ። የእግዚአብሔር ባርኮት ግን የእግዚአብሔር ኪዳን ግን ለዘላለም ነው። ለኔና ለናንተ የገባው ኪዳን ማለት ነው። እዛ ጋር ለመድረስ ደግሞ እኔና እናንተ ትጋት ያስፈልገናል፣ ጸሎት ያስፈልገናል፣ ከእግዚአብሔር ጋር መጣበቅ ያስፈልገናል። እለት እኔ ነው ማበረታታችሁ። እናንተ ደግሞ በእግዚአብሔር ቤት ሆናችሁ በሌላ ነገር የተጠመዳችሁ ለሁለት ጌቶች መገዛት አይቻልምና አንዱን ለዩ፣ ገለል በሉልን፣ አሳልፉን፣ እኛ እንሂድበት። ከፊት ቆማችሁ ከፊት ተቀምጣችሁ የእግዚአብሔርን ቤት ክብሩ እንዳይገለጥ የገደገዳችሁ እናንተ ዞር በሉ፣ ልቀቁ መንጋውን። ሕዝቤን ልቀቅ ያምልክበት አለ። ልቀቁ መንጋውን፣ ልቀቁ ያሰራችሁትን። እናንተን አይቶ መንጋው ምን ይማራል ከናንተ? ሌብነት፣ ጉቦ፣ ክፋት፣ የእግዚአብሔርን ነገር አቅልላችሁ እናንተ አዲስ አበባን እኮ ማስተዳደር አገር እንደማስተዳደር ያለው ምን ይሆን? እኔ የሥራው ነገር ምን ይሆን እንደዚህ ያስጎመጃችሁ? ምን ይሆን? ከእግዚአብሔር ነገር የበለጠባችሁ ምን ይሆን? ከእግዚአብሔር ግን የሚበልጥ ነገር የለም። እንደው በእውነት ነው የምላችሁ፣ የሀገር መሪ ከመሆን ትልልቅ የምድራዊ ነገር ከመሆን
እግዚአብሔር ቤት ወንጌላዊት እግዚአብሔር ቤት ያቺን ቤቱን የምታጥነዋን መሆን ይበልጣል እኮ አንተ። የእግዚአብሔር ክብር ይበልጣል። ለዚህ ዛሬ መልእክት ይሄ ነው ወገኖቼ። እግዚአብሔር ይርዳን። በግላችሁ ግን ራሳችሁን ጠብቁ። ከረኞቹ ብዙ አትጠብቁ ወገኖቼ። የዘንድሮ እረኛ ወደ ገደል ነው የሚመራው። መልካሙ እረኛ ኢየሱስ ክርስቶስ ግን ቅጥረኛ ያልሆነው ወደ ሕይወት ይመራናል፣ ወደ ለመለመው መስክ። ኢየሱስን ተከተሉ። እግዚአብሔር ይርዳን። መልእክቴን ሼርና ሰብስክራይብ አድርጉ። ተባረኩ። በጌታ ፍቅር ወዳችኋለሁ። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።